በስመ አብ በወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት አደራችሁ? እንዴት ናችሁ? ሰላም ናችሁ? አለው እግዚአብሔር ይመስገን። እንኳን አደረሳችሁ አደረሰን ለዚች ለተባረከች ለተቀደሰች ቀንና ዕለት እንኳን አደረሳችሁ አደረሰን እላለሁ በደግመኛ። እንግዲህ ይህችን ቀን ወዶ ፈቅዶ ላደረሰን ለልዑል እግዚአብሔር ስም የተመሰገነ የተባረከ ከፍ ከፍ ያለ ይሁንልን። እንዲሁም የማትለየው ለእናቱ ለድንግል ማርያም ክብር ምስጋና ይገባልን እና ውድ ቤተሰቦቼ ዛሬ በጣም ደስ የሚለው በዓል ስለምንድን ነው የሚለውን ለእግዚአብሔር ፍቃድ አብረን እናያለን። ያንን ጨለማ ገፎ ይሄን ብርሃን እንዳሳየን ለልዑል እግዚአብሔር ስም ክብር ምስጋና ይገባው። እችን ደቂቃ ሰዓት ቀን ባርኮ ቀድሶ ሰላም ያሳደረ ሰላም እንዳውለን የልዑል እግዚአብሔር ስም ዛሬም ዞትርም እስከ ዘላለም ድረስ የተባረከ የተመሰገነ ይሁንልን። እንግዲህ ውድ ቤተሰቦቼ ቪዲዮውን ስትጀምሩ ሼር እና ሰብስክራይብ ላይክ በማድረግ አበረታቱኝ አትርሱ እላለሁ። በትህትና ጠይቃችኋለሁ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለዛሬ ዓመት ደግሞ በሰላም በፍቅር በአንድነት በደስታ ከነሞላ ቤተሰቦቻችን ጋር ለዛሬ ዓመት አብቅቶን እኛም ደግሞ ለሀገራችን በቅተን በሀገራችን ቁመን ለማክበር ለመከበር ያብቃን። ከቤተሰቦቻችን ጋር ከእናት ከአባት ከእህት ከወንድሞቻችን ጋር በአንድ ላይ ሁነን እችን ቀን ናምባረች ብለን በስደት ያለችውን ዓለም ፈጽመን ወደ ነበርንበት ወደ ተወልደን ያደግንበት ወደ ሀገራችን ወደ ማትለወጠው ወደ ምዬ ሀገራችን በሰላም ያብቃን። ሀገራችን ኢትዮጵያን ሰላም ፍቅሯን አንድነቷን ያጎናጥፍልን ይመልስልን። እንግዲህ ዛሬ እንደ እግዚአብሔር ፍቃድ የምንመለከተው ቅዳሜ የሕማማት ቅዳሜ የተሻረች ለምን ተባለች የሚለውን እንደ እግዚአብሔር ፍቃድ እንመለከታለን። ለምንስ ተባለች? ዛሬ አምላካችን መድኃኒታችን ኢየሱስ ክርስቶስስ ምን ያደረገበት ቀን ነው የሚለውን እንደ እግዚአብሔር ፍቃድ እንመለከታለን። ቄጤማስ ለምን ይታደላል? ዛሬ እንግዲህ ቄጤማም ይታደላል። ሌሊት ላይም ዶሮ ወጥ ይሰራል። እግዚአብሔር ፈቀደላቸው ሰርተው ይበላሉ፣ ይጠጣሉ። ከቤተሰቦቻችን ጋር ከቤተሰቦቻቸው ጋር አብረው ያከብራሉ። እኛ ደግሞ እግዚአብሔር አምላክ እስከሚፈቅድልን ድረስ ዛሬ በስደትም ሆነን ያው እንደዛም ባንደሰትም ያው በትንሹ እናሳልፋለን እላችኋለሁ። ዛሬ እንግዲህ ዕለተ ቅዳሜ የተሻረች የተባለችበትን ምክንያት እንደ እግዚአብሔር ፍቃድ አብረን እንመለከታለን። ቅዳሜ ስዑር ቅድሚያ ስዑር ይባላል። ይህ ማለት ምን ማለት ነው ስንል እንግዲህ ምን ትባላለች ስንል የዛሬቱ ቀን ሞትን ደምሶልን ሞትን የተሸረበበትን ቀን ጌታችን መድኃኒታችን በመቃብር ውስጥ ሆኖ ሞትን ድል ያደረገልን ቀን ናት። የዛሬቱ ቀን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመቃብር ውስጥ ሆኖ የኛ ሞት ድል አድርጎ ሕይወት ያጎናጠፈልን ቀን ናት። እንግዲህ የተሻረች ቅዳሜ የተባለችበት ጌታችን መድኃኒታችን በስጋ ያረፈበት ቀን ናት። ይችም ቀንም ጌታችን መድኃኒታችን ኢየሱስ ክርስቶስ እረፉባት ብሎ ሰጠን። የማቴዎስ ወንጌል 27:61 ላይ እናገኘዋለን። በዓመት አንድ ጊዜ ብቻ ትጾማለች። እንግዲህ የዛሬቱ ቀን በዓመት አንድ ጊዜ ትጾማለች። በሌላው ግን አይጾምም። ያው በጾም ሰዓትም ቢሆን ከስጋ ነክ ነገሮችን እንቆጠባለን እንጂ ምግብ ብንጠቀምም እነዛን ነገሮች ስለማንጠቀም ያው እንዴት ተጾመች ነው እንዴት ተበላች ነው እና የሚቆጠረው። ዛሬ ግን
በዓመት አንድ ጊዜ ትጾማለች። በዚህም ቀን ከ40 እችም የዛሬቱ ቀን ከአርብ ማታ ጀምሮ እስከ እሑድ ሌሊት ድረስ ይጾማል። ከሐሙስ ማታም ጀምረው እስከ እሑድ ሌሊት ድረስ የሚጾሙ አሉ። በረከታቸው ይደርብንና እንግዲህ ይህን ማለታችን ደግሞ እመቤታችን እናታችን ቅድስት ድንግል ማርያም ያዕቆብን የዮሐንስን የጌታንም ትንሣኤና ጌታችንን የመድኃኒታችንን ትንሣኤ ሳናይ እህል ውሃ አንቀምስም ያለችበት ነው ብለውም የመቆየታቸው ምሳሌ ነው። እንግዲህ ይሄን ከአርብ ማታ ወይም ከሐሙስ ማታ ተጀምሮ የሚጾመው ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤውን እስከምናይ ድረስ እህል ውሃ አንቀምስም ብለው ያስተማሩበትና የነገሩን ነው። ዝም ብለን የምንጾመው እንግዲህ ቀጤማ ለምን ይታደላል ብለን ስንናገር ቀጤማ የሰላም፣ የፍቅር፣ የአንድነትና የደስታ ማብሰሪያ ነው። እንግዲህ በዚችም ቀን ቀጤማ ይታደላል። ክርስቲያኖችን በመስቀሉም ሰላምን አዴልን ከሲኦልም የነበረውን በነፃነት አወጣቸው እያሉ የምስራችን የተናገሩበት ያደረጉበት በቅንጭላታቸውም ላይ የሚያስሩትን ጌታችንን መድኃኒታችን ኢየሱስ ክርስቶስን የሾህ አክሊል እንዳደረጉበት ያንን ለማሰብ ነው። የዛ ምሳሌ ነው። ቀጤማም የምስራች ምሳሌ ነው። ለምለምም ቅዳሜ ትባላለች። ቅዱስ ቅዳሜ ትባላለች። ይህም ማለት በነፍሱ ከሲኦልም በርብሮ ባዶ አስቀምጦታልና ጌታችን መድኃኒታችን ክብር ይግባውና እንግዲህ በነገው በሌሊት ደግሞ ማታ ላይ በአብዛኛዎቹ በአንዳንድ ሀገሮችም ወይም በአንዳንድ እንትኖች ማታ ነው የሚታረድ ዶሮ። ማታ መታረድ የለበትም ብለው አባቶቻችን አስተምረዋል። እኔም እውነት ለመናገር እዚህ ከመጣሁ እንጂ ያወቅኩት እኔ እዛ እንዳለሁም አላወቅኩም ነበር፣ አላውቅም ነበረ። ማታ ይታረዳል፣ ተሰርቶ ያድራል። አክፍለን ስንመጣ ስንመለስ እንጠቀማለን፣ እንበላለን ማለት ነው። ግን ያ አይቻልም። ምክንያቱም የጾም ጊዜ የታረደ ነው የሚባለው ብለው አባቶቻችን አስተምረውናል ማለት ነው። ሌሊት ከ6 ሰዓት በኋላ ነው መታረድ ያለበትም። ዶሮ ወጥም በሌሊትም ለምን ይበላል? ቀጤማስ፣ ዶሮስ፣ ጧፍስ ለምን ይበራል? ለምን ይደረጋል? የሚለውን ደግሞ እንደ እግዚአብሔር ፈቃድ እንመለከታለን። በዚህም ሰዓት ነጭ ልብስም ሙሉ ለብሰን ቀጤማም መጎዝጎዝን ዲፎም ዳቦ መጋገርም አለ። ይሄ ደግሞ የማርቆስ 14:72 ላይ እናገኘዋለን። ኢየሱስም ጴጥሮስን ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎ ነግሮት ነበረ። የዶሮ ምሳሌ ማለት ነው፣ ነግሮት ነበረ። የማርቆስ 14:27 ላይ አሁንም እናገኘዋለን። ኢየሱስም ሐሙስም ማታ ከተያዘ በኋላ ሊቀ መዛሙርቱ አንድ ቃል ነገራቸው። በዚችም ሌሊት ሁላችሁም ትሰናከላላችሁ፣ እረኛችሁም ተይዟል፣ በጎቹም ትበታተናላችሁ አላቸው። ከዚህ መካከል ጴጥሮስ ሌሎቹ ቢሰናከሉም እኔ ግን አልሰናከልም አለ። የማርቆስ 13 ላይ ከ30 ቁጥር 30 ላይ እናገኘዋለን። እውነት እውነት እላችኋለሁ፣ እውነት እውነት እላለሁ ዶሮ 2 ጊዜ ሳይጮህ አንተ ግን 3 ጊዜ ትከደኛለህ ብሎ ጌታችን መድኃኒታችን ሳይፈጸም በፊት ነግሮት ነበረ። ለማን? ለጴጥሮስ። እሱም ሞት እንኳን ቢሆንም አንተን አልክድም አለው። ሁሉንም አብሮት የነበሩት ሁሉም ሸሹ። ጴጥሮስ በርቀት ይከተለው ነበር። ዮሴፍም አብሮት ይከተለው ነበር። ጴጥሮስም ቁጭ ብሎ
ቁጭ ብሎ ይመለከት ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስን ሲያሰቃዩት፣ ሲያንገላቱት፣ መከራ ስቃዩን ሲያደርጉበት ይመለከት ነበረ። አንድ ሴት መታው ወደ ጴጥሮስ ዘንድ ምን አለችው? ጴጥሮስ ቁጭ ብሎ እሳት ይሞቅ ነበረ። በጣም ብርድ ወናፈን ስለሆነ ከእሳት ዳር ተቀምጦ ይሞቅ ነበረ ይለናል። አልችም ሴት ምን ብላ ጠየቀችው? አንተ ደግሞ ኢየሱስ ክርስቶስ ከናዝራዊት ጋር አልነበርክም አለችው። እሱም አላቀውም ብሎ ካደ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስም መጀመሪያ ነግሮት ነበረ ማለት ነው። እንዴት እንደሚኬደው ነግሮት ነበረ። እሱን አላቀውም ብሎ አላት። በዚያም ጊዜ ዶሮ ጮኸ። የሁለተኛውም ጊዜ እርሷም የቆሙበትንም እርሱንም ከእነሱም ወገን ነው እያለች አለችው። እንግዲህ ጴጥሮስን መልሳ ደግሞ ስትጠይቀው ምን ብላ ጠየቀችው ማለት ነው። እሷም ሴቲቱም ምን ብላ ጠየቀችው የሁለተኛ ጊዜ። እሱም ከአይሁዳ ወገን ናቸው ብላ ሁለተኛ ስትጠይቀው፣ አይሁዳንም የሶስተኛ ጊዜ አንተ የገሊላ ሰው ነህ ብለው ሲጠይቁት አይደለሁም አላቀውም ብሎ አሁንም የሁለተኛ ጊዜ ካደው። ሶስተኛ ጊዜም ከደሙ ሁለት ዶሮ ሲጮህም ሶስተኛ ጊዜም ካደው። እኔ አላቀውም እሱን ሰውዬ አላቀውም ብሎ ሶስተኛ ጊዜ ካደ። ይህም ዶሮ ወጥም እንድንበላ የተደረገብን ምክንያት የጴጥሮስ የንስሐ እንባ ያለቀሰበት ስለሆነ ነው። በዛንም ጊዜ መባለትም አለበት መበለትም አለበት። የዛ ምሳሌ ነው መበላት ያለበት። እንግዲህ የጴጥሮስ የንስሐ የጸጸት የዛን ጊዜ እንደዛ ብሎታልና የንስሐና የጸጸት ጊዜና ሰዓት ነበርና ዶሮ ሳይጮህ የሚበላው 3 ጊዜ ትከደኛለህ፣ 2 ጊዜ ዶሮ ሳይጮህ 3 ጊዜ ትከደኛለህ ብሎ ጌታችን ስለነገረው የዛ የንስሐ እንባ ዶሮ ታዶ ይበላል ማለት ነው። ይህም ሌሊት የሆነበት ምክንያትም ጴጥሮስም የካደውም ሌሊት ስለሆነ ነው። እንግዲህ ጴጥሮስ የካደውም ሌሊት ነበረ ማለት ነው። የዛ ምሳሌ ነው። ዶሮም እንግዲህ በዚህን ሰዓት ዶሮም የታረደው ከሌሊቱ ከ6 ሰዓት በኋላ ነው። ምክንያቱም ክርስቶስም ተነስቶ ከሙታንም እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስም ተነስኡ ሙታንም ሳይባል መታረድ የለበትም። ከቅዳሴም መልስ በኋላ ነው መታረድ ያለበት ማለት ነው። እንግዲህ ነግሬያቸዋለሁ መጀመሪያ ላይ በአንዳንድ ጊዜ ማታ የሚታረድበት ቀን አለ ብለናል። ማታ መታረድ የለበትም። ከ12 ሰዓት ከሆነ በኋላ እንዲህ ይባላል። እኔም ስላደግኩበት ስለነበርኩበት ማለት ነው። ወደ ነገ ነው የሚቆጥረው በሚባል ይነገራል። ግን ያ ወደ ነገ ይቆጥራል የሚባለው ምክንያት ጸሎት እንጂ የነገን አሁን ማታ ከ2 ሰዓትም ወይም ከ3 ሰዓትም በኋላ ብናደርስ ወደ ነገ ነው የሚቆጠረው የምንለው ጸሎትን እንጂ እርድን ወይም ደም ማፍሰስ አይደለም፣ አይቻልም ማለት ነው። በኋላ ነው ቅዳሜ ማታ መታረድም የለበትም። ምክንያቱም ጾም አልተፈታም፣ ከሌሊትም ይቆጠራል የሚባል የምስጋና ነው እንጂ የእርድ አይደለም። ለምንድን ነው ነጭ ልብስስ የምንለብሰው ስንል ደግሞ እንግዲህ ነጭ ልብስ የሚለበሰው በዛን ሰዓት ለምንድን ነው ስንል እንግዲህ በዛን ሰዓት ነጭ ልብስ የምንለበሳል ስንል ድል የተነሳበት ኢየሱስ ክርስቶስም በነጭ ልብስ ይጎናጠፋልና ራእይ 3:5 ላይ እናገኘዋለን። መግደላዊት ማርያም የሐዋርያትን ትንሣኤውን ያበሰረችበት እርሷ ናት። እንግዲህ መግደላዊት ናት መጀመሪያ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስን ከመቃብር መነሳቱን
ለሐዋርያት ሄዳ የነገረቻቸው ማለት ነው። ሌሎችም ወደ መቃብሩ እየሮጡ ይዘው ሄዱ። ነጭም ልብስም ለብሰው መላእክትም ተገለጡላቸው። እንዲህም አሏቸው፣ እንደተናገርነውም ተነስቷል ብለው ነገሯቸው። ሉቃስ 21 1 ላይ እናገኘዋለን። ምዕራፍ 21 ቁጥር ከ1 ላይ ማለት ነው። መላእክትም የተገለጹባቸውም ነጭ ልብስም ለብሰው ተገልጦላቸዋልና። ነጭ የሰላም የፍቅር ምልክት ነው። ዘመን ምሕረትን ስለሚሆን ነው። በዚህም ሰዓትም ዲፎ ዳቦ ይደፋል እንጂ ዲፎ ዳቦን ብለናል መጀመሪያ ስንገባና ዲፎ ዳቦ ለምን ይደፋል የሚለውን ምሳሌ ደግሞ ለእግዚአብሔር ፈቃድ እንመለከታለን። ዲፎ ዳቦ የሚደፋበት ምክንያት ምንድን ነው ስንል ኦሪት 22:10 ላይ እናገኘዋለን። አብርሃምም እጁንም ዘረጋ ልጁንም ያርደው ዘንድ ቢላዋን አነሳ ይለናል። እንግዲህ አባታችን ደጉ አብርሃም ተወደድከኝ ልጅህን ሰዋልኝ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲነግረው እሱም አንድ ልጁን ሊሰዋ ወደ ተራራማ ወጣ። እንግዲህ የዛ ምሳሌ ነው። አሁን እንመለከተዋለን ማለት ነው። ዘንድ ቢላዋም አነሳ። አብርሃም የሚወደውን ልጁን ሊሰዋ ቀረበ። ጌታችንም ሰዋልኝ ብሎ ነበርና ጽናቱን ለማየት ጠየቀው። እሱም ሊሰዋም ወደ ተራራውም ሄደ። ልጁንም ይስሐቅም ለእግዚአብሔር ልትሰዋን ነውን ብሎ ጠየቀው አባቱን። ከዛ እሱም አብርሃምም አዎን አለና ልጁን ለመሰዋትም በዛ በተራራማ ዘንድ እንጨት አሸክሙ ነበረና የሄደው። የምሰዋው በግ ወዴት ነው እያለ ይጠይቅ ነበረና ቆይ ገና አይነን አልደረስንም እያለ ይነግረው ነበረ ልጁ ማለት ነው። እሱ መሰዋቱን አላወቅም ነበረ ልጁ ማን ይስሐቅ። እንግዲህ ይስሐቅም ደግ ሰው ለአባቱ ታዛዥ አክባሪ ነውና እሱም ምን ብሎ ጠየቀው ነገረው። አባቴ አይኖችን ስታይ ራርተህ ፈርተህ አዝነህ ትተወኛለህና ከጌታችን ጋር ትጣላለህና ደፍተህ በአንገቴ ደፍተህ እረደኝ ብሎ ነገረው ማለት ነው። አባታችንም አብርሃምም ይስሐቅም ደፍተህ ሰዋኝ አለው። አብርሃምም ደፍቶ ሊሰዋው ሲል ጌታችን መድኃኒታችን ኢየሱስ ክርስቶስን መስዋዕትም ከላይም ከሰማይም በግ ላከለት። ነጭ በግ ተላከለት። የመሰዋው በግ ተላከለት። እንግዲህ ድፎ ዳቦም ተደፍቶ የሚታረደው ወይም ተደፍቶ የሚቆረሰው የዛ ምሳሌ ነው ማለት ነው። ዝም ብሎ የምናመጣው ወይም ደግሞ እንደዚህ ነው የምንለው ነገር አይደለም። የዛን ምሳሌ ተደፍቶ የዛ ምሳሌ ይቆረሳል ማለት ነው። ቄጤማም ለምን ይዞራል? ለምንስ ይታደላል? የሚለውን እንደ እግዚአብሔር ፈቃድ እንመለከት። እንግዲህ ቄጤማ የሚዞርበት የሚታደልበት የሰላም የፍቅር ምሳሌ ነው ብለናል። ይህም በምን ምሳሌ ነው የተመሰለው ማለት ነው? ቄጤማም ቁራ በፊት በኖህ ጊዜ በጣም እንትን ነበርና የዛን ሰዓት ቁራን ውሃ መግደሉና ለመግደሉን እናና ብሎ ቁራን ላከው። በኖህም ጊዜ ማለት ነው። ቁራን ሲልከውም ቁራም በዛው ቀረ፣ ተመልሶም አልመጣም። እንግዲህ ታማኝ እረኛና ታዛዥ ትሁት እረኛና መጥፎ እረኞች አሉ። ያንኑም ቁራውም በዛው ቀረ። መልሶ እርግብን ላካት።
እርግብም እሷም ዙራ ዙራ ማረፊያ ስታጣ ተመልሳ መጣች። የምታርፍበት ውሃው ይብሱ ሳይጎልላት ሲቀር ተመልሳ ወደ ላከባት ወደ ነበረችበት ቦታ ተመለሰች። ሁለተኛም መልሶ ላካት። እሷም ዙራ ዙራ ሂዳ ቀጤማ ይዛ መጣች። በአፏ በጥቃት ቄጤማ ይዛ መጣች። ቄጤማውም የሰላም የአንድነትና የፍቅር ምሳሌ ነው። የዛን ምሳሌ ነው ቄጤማውም የሚታደለው የሚሰጠን ማለት ነው። አንድ የመጀመሪያ ምን ብለናል? የጌታችን የመድኃኒታችን የእሾህ አክሊል የደፋበት ነው ብለናል። ሁለተኛ የሰላም የፍቅር የአንድነት የደስታን ማብሰሪያ ነው ብለናል። ሶስተኛ ጧፍ የምን ይበራል? የምንስ ጧፍ ይለኮሳል የሚለውን ደግሞ እንደ እግዚአብሔር ፍቃድ እንመለከታለን። እሱም ቅዳሴ ካበቃ በኋላ ይበራል። ለምንስ ቅዳሴ ካበቃ በኋላ ይበራል የሚለውን እንመለከታለን እንደ እግዚአብሔር ፍቃድ። የዮሐንስ 9:5 ላይ እናገኘዋለን። በዓለም ሳለሁ የዓለም ብርሃን ናችሁ የሚል ቃል አለና የዛ ምሳሌ ነው። እንግዲህ ጧፍ የምን ይበራል ስንል ንግስቲቷም ንብም የጣለችውን ማር በድንጉላዋ ላይ ይፈለፈላል። ንቢቱም ማር ይሰራል። ድንጉላውም የአብሳሪው መልአኩ ቅዱስ ገብርኤል ምሳሌ ነው። ጧፉ ደግሞ የክርስቶስ ምሳሌ ነው። ክሩና ሰሙ ደግሞ ተዋሂዶ ብርሃን እንዲሰጡ ነው። እንግዲህ ይህን ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስም ይህን የገለጸበት ነው። መለኮትና ስጋም ተዋህዶ ጌታችን የዓለም ብርሃን ሆኗል። ጌታችን መድኃኒታችን ኢየሱስ ክርስቶስም የዓለም ብርሃን ሆኗል ማለት ነው። ዛሬ የተመለከትነው ዕለተ ቅዳሜ ስውር የተሻረች ለምን ትባላለች? ጧፍስ ለምን ይበራል? ዶሮ ወጥስ ለምን ይሰራል? ለምን በሌሊት ይሰራል? ቄጤማስ ለምን ይታደላል? የሚለውን እንደ እግዚአብሔር ፍቃድ ባጭሩ ተመልክተናል። እንግዲህ ዛሬ ያየነው ይሄን ይመስል ነበረ። እንደ እግዚአብሔር ፍቃድ ከትንሣኤ በኋላ ከእሑድ እስከ አርብ ድረስ ምን ተደረገልን የሚለውን ደግሞ እንደ እግዚአብሔር ፍቃድ እንመለከታለን። ውድ ቤተሰቦች እስከ መጨረሻው ድረስ እየተከታተላችሁ እያበረታታችሁ አይዞሽ በርቺ ጠንክሪ እያላችሁ እንድንሳሳ የምታደርጉኝ ከልብ አመሰግናለሁ። እግዚአብሔር አምላክ ከእናንተ ጋር አይለይ። ለሀገራችን ሰላም፣ ፍቅርን፣ አንድነትን ይደልል። የዓመት ሰው ይበለን። እንዲህ እንደተሰባሰብ በያለንበት ጠብቆ ያሉትንም ጠብቆ የሞቱትንም ነፍስ ምሮልን ውድ መንግስተ ሰማያት አውርሶልን እኛም ለሀገራችን በቅተን በራሳችን ቤት በራሳችን ኑሮ በራሳችን ህይወት የምንደሰት የምናከብር ያድርገን። እንግዳ የምንቀበል ታዛዥ ልጆች ያደርገን። እንግዲህ የዛሬውን ዕለተ ቅዳሜ ስዑር የተሻረች ቅዳሜ ለምን ተባለች የሚለው እንደ እግዚአብሔር ፍቃድ አይተናል። እኔ ባጎደልኩት ድንግል ማርያም አቃንታ አሟልታ ታሳርግልኝ። ወስብሐት ለእግዚአብሔር ወለመስቀሉ ክቡር ወለወላዲቱ ድንግል። ይቆየን።